እኔና ምስጋና ከተራ ጓደኝነት የዘለለ ምንም ነገር የለንም። ግን አንቺን ለማግኘት በተደጋጋሚ እኛ ክፍል ይመጣል። በአባቷ ሞት ምክንያት ህይወቷ እንደተመሰቃቀለ ከነገረችኝ በኋላ የጥፋተኝነት ስሜት የተሰማኝ ነው። የእሷ ዕዳ እንዳለብኝ ይሰማኛል። እሷም ደግሞ መልካም ጓደኛ እንደሆንኩ አስባለች። እማ አንዴ ብቻ ላስረዳሽ። ዝም በል አንተ። ደግሞ አፍ እንዳለ ሰው ታወራለህ። መጀመሪያ የሚሉትን እንስማ። እነሱ እንደዛ ከሆኑ ትምህርት ቤት ደግሞ ምን ሊባል እንደሚችል አስቢው። በቃ ልሂድም። መሄድ አለብሽ። እዚህ ለዘላለም መደበቅ አትችይም። ማሚ ወደ ትምህርት ቤት እንዳደርስሽና ከዛም በቀጥታ ወደ ቤት እንደመልስሻት ትጠንቃኛለች። ስጦታዬን አንተ መኝታ ክፍል ነው ረስቼ የመጣሁት። በዛ ግርግር ውስጥ ባትረሹ ነበር የሚገርመኝ። ሌላም የሚናዘዝ ሰው አለ። ስለምን እንደምታወራው ሰለሞን? ከዜሮ ጀምሮ አብረን እየሰራን እዚህ ያደረስኩትን ስራ እንደማትወስድብኝ ነገር። ሰለሞን ስለምን ነው እያወራህ ያለው? ስለዚህ ያን ሁሉ ልፋት ለዚህ ቤተሰብ ከለፋው በኋላ መጠጥ ቤቱን ለብሌን ታወርሳታለህ? እና ማዘርሽ ምንም አላለችሽም? የምትገርም ነች። ግን ለምን እኔንም እናንተ ቤት አታሳድጉኝም? እስኪ ጠይቂልኝ። በይሽ በቃ ቻው። ሰፈራችሁ ደስ ደውልሻለሁ። ቴዲ ደግሞ ሰላም ብሎሻል። እሺ ቻው። ሳሮን ሰላም ብላለች። ቆይ አንተ ግን ለትንሽ ጊዜ እንኳን ነገሩን ለማብረድ አትሞክርም? ለምን? ምን አይነት ጥያቄ ነው? ጋሽ መላኩና እትዬ ገሊላ እንዴት እንደተበሳጩ አይተሃል? አንተም እንደነሱ አትሁንብኝ በእናትህ። ይኸውልህ ከእሷ ጋር እንደምታወራ ካወቁ ግን ነገሩ ከባድ ነው የሚሆነው። ለዛም ነው ማወቅ የሌለባቸው። ደግሞ ለምን ለእሷ እንደዚህ እንደሞ ከአንተ በላይ የሚያውቅ ሰው የለም። ይኸውልህ ምስጋና፣ ከእሷ ጋር የምትሆነው በአባቷ ሞት ምክንያት ጥፋተኝነት ተሰምቶ እንደሆነ አውቃለሁ። ግን ደግሞ ለእሷ ብለህ ቤተሰብን ማጣት የለብህም። እርግጠኛ ነገር ለዛ ብቻ ነው ከእሷ አንድ ርቃት የፈለገው? ምን ለማለት ፈልገህ ነው? ይኸውልህ ቴዲ፣ አንተ ለፖሊሶች እጅን እስከ መስጠት ድረስ ዋጋ የከፈልከው ጓደኛ ስለሆንኩ አይደለ? ታዲያ ምን ችግር አለው ለእሷ እንደዚህ አይነት ዋጋ በከፍል? እኔ አንተን አልከራከርም። እሺ ለማንኛውም መስኮቱን ክፍት አድርገው። እኔ ባለፈው ጭንቀት ይበቃኛል። ድጋሚ እንደዚህ አይነት ችግር ውስጥ መግባት አልፈልግም። ይኸውልህ ያ ያንተ ጥፋት አይደለም። ሲጀምር እነሱ አካበሩት እንጂ እኔ እና እሷ መሀል ምንም የተፈጠረ ነገር የለም። መስኮቱን እንዳቆልፉ። ምንም ምርጫ የለም። ጋሼ የት እንደሄደ ብቻ ንገረኝ። ቴዲ አልደግመውም። አዝናለሁ የኔ ፍቅር። በጊዜ መምጣት ያልቻልኩት ያዘዝከኝን የግሮሰሪ ዕቃ እያስገባው ስለነበር ነው።
የገዛ አባቴ እንደገና ሞኝ። ቆይ ለምንድን ነው እንደዚህ የሚያደርገኝ? አይዞ፣ ሁሉም ነገር ይስተካከላል። ሁልጊዜም አብሬህ ነኝ የኔ ፍቅር። ያን ቦታ ድሮ ነበር ማውደም የነበረብኝ። መቼም የምርህን አይደለም አይደል? ለአመታት ጉልበትህን ያፈሰስክበት ቦታ ነው። ግን አባቴ ቦታውን ከነመፈጠሩ ለማታውቀው ልጁ አሳልፎ ሰጣት። አባትህ ለብሌን ይሄንን ሊያደርግ አይችልም። የማይመስል ነገር አታውራ። የኑዛዜ ወረቀቱን አየሁት። በአይኔ እኮ ነው ያየሁት። ቀድሞም አባቴ አልነገረኝም እንጂ ልዕልቷ ልጁ እስክትመጣለት ድረስ ቦታውን እንዳሞቅላት ነበር የፈለገው። ይሄን ካደረገ ምክንያት አለው ማለት ነው። ለምን አላዋራኸው? ምንም ነገር ሊነግረኝ አልፈለገም። በጣም ከፍቶኛል ስንል። ቆይ ለምን? ከዚህ በኋላ በብሌን ድጋሚ መሸነፍ አልፈልግም። ሁለቱም ከዚህ በኋላ ከኔ ጋር ጦርነት መጀመር ከፈለጉ ይሞክሩ። ቴዲ መስኮት እኮ ዝግ እኮ ነው። እዛች ልጅ ጋር እንዳትሄድ ነግሬ ነበር። አባ እኔ እኮ ላይ አሁን መሽቷል። ጎረቤት መበጥበጥ አያስፈልግም። ግባነተኛ ምንድን ነው አባ? ምንድን ነው? ከዚህ በኋላ ወደ ውጭ መውጣት፣ ስልክ ማውራት ምናምን የሚባል ነገር የለም። ስለ አንተ ምንም ነገር መስማት አልፈልግም። ስትስቅ በሰማ እንኳን አንላቀቅም። እንዴ ቆይ ለምንድን ነው እንደ ወንጀለኛ የምታየኝ? እንደ ሌባ በሌሊት ተሽሎክልኮ ከመውጣት በላይ ወንጀል የለም እኮ። ምንም ምርጫ አልሰጣችሁኝማ። እንዴ አንተም ሆነማ ከሳሮን ጋር መሆን የለብህም። ምክንያቱ አይደለም። ትክክል የሆነውን ነገር አንተ አይደለም የምትነግረኝ። እዚህ ቤት እስካለ ድረስ የኔን ህግ ማክበር አለብህ። እቺ ልጅ አስተሳሰብን እንዴት እንዳዛባችብህ አላውቅም። በዚሁ ከቀጠልክ ግን መጨረሻ ያምር። አሁን ሁሉም ግልጽ ሆኖልሃል አይደል? አሁን ሀሳባችንን ከመቀየራችን በፊት ለትምህርት ቤት ተዘጋጁ። ደሊና መኪናውን ቶሎ ገራዥ አስገቡት። ደንበኞች እየጠበቁ ስለሆነ ቶሎ ይጨርሱ። ምን ይሆንክ ነው? ይህን ያህል እንደምትጠይኝ አላውቅም። ከአንተ ጋር ጭቅጭቅ ሰልችቶኛል። አሁን ስልክ መልስልኝ። ትንሽ እንኳን ለመካድ ሞክሪ። ምኑን ነው ምክደው? በቀጥታ ለማውራት ሞክር። አባ በራሱ ጨክኖ እኔ ላይ እንደዛ ያደርግ። አንቺ ነሽ ሀሳቡን እንዲቀይረና እንዲክደኝ ያደረግሽው። ስለምንድን ነው የምታወራው? የኑዛዜውን ሀሳብ ያስቀየርሽው አንቺ እንደሆንሽ አውቄ። የምን ኑዛዜ ነው? አታስመስይ። ምንም እንደማያውቃቱ እድሜ ልክ የለፋውበትን ንብረት ሙሉ በሙሉ በአንቺ ስም አባዝሮታል። እና ይህ አጋጣሚ ነው?
ኑዛዜ እንዳለው ራሱ አሁን ነው የሰማሁት። እንደዛ ቢሆንም እንኳን እሱን ነው እንጂ እኔን አይደለም ማውራት ያለብህ። በቃ አንቺና አባ እኔን እንደ ሞኝ ነው አይደል የምቆጥሩ? ይበቃልሽ። አሁንም በራብ እየቀጣችሁኝ ነው? ያቺ መጥፎ ልጅ ይሄን ብቻ ነው አይደለም የምታስተምረ? ቆይ ሳሮ ምን ሆነ መጥፎ? ስሟን መስማት አልፈልግም። ስነ ስርዓት ያላቸው ልጆች ወንድ ቤት አይገኙም። እኔ ነኝ የጠራኋት እኮ አልኳችሁ። ጭራሽ እንደ ጀብዱ እኔ ነኝ የጠራኋት እያልክ ትፎክራለህ እንዴ? ቆይ እናንተ እውነቱን እንድናገር መች ፈቀዳችሁልኝ? መኝታ ቤት ሴት ይዘህ መግባት ውሸት ነበር? እኔ እሱን አልካልኩ፣ ግን እኔ ይዣት የመጣሁት ቁጭ ብላ ጌም እንድንጫወት ዘና እንድትል እንጂ ሌላ ነገር ነው ያስብ አይደለም። መኝታ ቤት ውስጥ ነው ጌም የምትጫወተው? እኔ እንደሱ አላሰብኩም። ምንም አሰብክ ምን ከእሷ ጋር ያለ ግንኙነትን ማቆም አለብህ በቃ። ለምን? አዎማ ቆይ አልጋ ላይ ተቀምጠን አየሽን እንጂ ሌላ ነገር ስናደርግ አይተሽናል እንዴ? ታዲያ ለምንድን ነው ምንም ባላጠፋሁት የምትቀጡኝ? እና አረቃትም እያልክ ነው? በጓደኝነት ሰበብ የሚደረግ ነገር ከስር የሚያድን መስሎ ነው? ከእኔ ጋር ምንም አይነት ነገር አላደረግንም እንዴ? ቆይ ለምንድን ነው ለመስማት ማትፈልጉት እንዴ? ቴዲ ጓደኛ እንዲመለስ ብታደርግ ነው የሚሻለው። ይቺ ልጅ እንደምታበላሸው አውቄ ነበር። ለመበላሸት እንኳን እርዳታ ፈልጎ አያውቅም፣ ግን መቀጣት አለበት። ይሄ ሁሉ ጥፋት የብሌን ነው። ቤተሰባችን ከነሱ ጋር ያለውን ግንኙነት እስካላቆመ ድረስ ምንም ሰላም አይገኝም። ቴዲም ከሉል ጋር ያለውን ግንኙነት ማቆም አለበት። አሁን ብሌንን ከዚህ ጋር ምን አገናኛት? ከዚህ ሁሉ ንግግር የሰማኸው የእሷን ስም ነው? በሳሮንና በምስጋና ጥፋት እሷን መውቀስ አንችልም። ልዑልስ ቢሆን ምን አድርጎ ነው ያለ ጥፋቱ የሚቀጣው? ታዲያ ለምን ከእሷ ጋር አትኖርም? ምን እየሆንክ ነው ሰለሞን? እንጃ ብሌን፣ ድንገት አንቺና አባ በተኛውበት እንዳትገሉኝ ሰግቼ ይሆናላ። እስቲ በትክክል ንገረኝ፣ ከአንተ ምን ልፈልግ እችላለሁ? አየሽ፣ ሁልጊዜ እኔን የበታች አድርገሽ ነው የምትመለከችው። ሰለሞን ተረጋጋ፣ መጣላት አያስፈልግም። ለጥያቄዎቼ በሙሉ መልስ ካገኝ ድረስ በፍጹም አልረጋጋም። እሺ፣ መልሱን ስታገኝ አሳውቀኝ። አሁን ስራ አለብኝ። ህይወቴን ምስቅልቅሉን አውጥተሽ ዝም ብለሽ ስቴጅ ቆሜ የማይሽ ይመስልሻል? ነገርኩህ እኮ በዚህ ጉዳይ የማውቀው ነገር የለም። እንደዛ ከሆነ ጥሩ። ግሮሰሪውን እንደማትፈልጊውና ለእኔ እንደሚገባ ንገሪው እንጂ እኔን አይመለከተኝም። ስለዚህ እሱን ከእሱ ጋር ለማታወሩ። ቆይ ግን ከዚህ በላይ እንድትወደኝ እኔ ምን ማድረግ ነው ያለው? ለግሮሰሪውና አንተን ስረዳ ስደክም ስለፋ ኖሬያለሁ። ግን አንተ አሁንም ብቁ እንዳልሆንኩ ነው የምታስበው። ስለዚህ ሁሉንም ነገር ልጅ ትወስደዋለች። ቆይ አንተ አባ በህይወት እያለ ስለ ውርስ ስታወራ ትንሽ አይቀፈም?
መቼም ለምን እንደጠራኋችሁ ታውቃላችሁ። ግንኙነታችሁ መቀጠል አይችልም። ለምን? ልጆች ናችሁ። ጓደኝነት ብላችሁ የምታስቡት ነገር ትምህርታችሁን ይጎዳል። ከበስተጀርባው ምን እንዳለ ማወቅ አለባችሁ። ከጓደኝነት በኋላ ምንም የለም፣ መተሳሰብ ብቻ ነው። ደግሞ ውጤት የሚያሰጋ አይደለም። አስተማሪዎቼ መጠየቅ ትችላለህ። ይሄ ነገር ሲያበቃስ? የማይሆን ነገር ውስጥ ገብታችሁ ህይወታችሁን ሊበላሽ አልፈልግም። እኔ ገረመኝ ነገር እኮ ሁላችሁም እኛን ለመስማት ፈቃደኛ አይደላችሁ። ሲቀጥል እናንተ እንደምትሉት ግንኙነት ጀምረን ቢሆን እንኳን ምንም አልሆንም። ምክንያቱም አንተም ተወደኸዋል። ከእናቴ ጋር ግንኙነት እንደነበራችሁ ሰምቻለሁ። ይኸው አሁን የትምህርት ቤቱ ርዕሰ መምህርና አንተ የተባልክ ሰው ሆነሃል። ይህ ምን አመጣው? እኔና እናትሽ በልጅነት ስለነበረን ግንኙነት አንቺን አይመለከትም። ለምን? ሳሮን ከማን ጋር የተነጋገርሽ እንደሆነ አውቀሽዋል? ይቅርታ አድርግልኝ ሚስተር መላኩ፣ ግን እናንተ ስታደርጉት ልክ ሆኖ እኛን ጥፋተኛ ማለት ፍትሃዊ አይመስለኝም፣ ያውም ባላደረግነው ነገር። ምስጋና ጓደኛህን አስቁማት። እንደዚህ አይነት ንቀት አልታገስም። ከትልቅ ይቅርታ ጋር መናገር እንፈልገው እናንተ እንደምትሉት ፍቅር ጀምረን ቢሆን እንኳን እኔ መቆጣት የሚችሉት ወላጆች ብቻ ናቸው። ውጤቴ ከተበላሸ ለእናቴ መደወል ትችላለህ። ከዛ ውጪ ግን በግል ህይወቴ ማንም ጣልቃ እንዲገባ አልፈልግም። ሰዓት ለምንድን ነው የምትነሺው? ቁጭ በይ። ሰለሞን፣ አንድ ጊዜ ማውራት እንችላለን? ማውራት? ከብሌን ጋር ማውራት ትችላለህ። ጸብ አልፈልግም ሰለሞን፣ ላስረዳ ብቻ ነው የፈለኩት። ምኑን ነው የምታስረዳኝ? ከዚህ ሁሉ ጊዜ በኋላ ለምን እንደካድከኝ? ኑዛዜውን ሙሉ ለሙሉ ብታነበው ሐሳቤን ለምን እንደቀየርኩት ይገባሃል። በተሳሳተ መንገድ ነው የተረዳኸኝ። ስታይኝ ደደብ ነው የሚመስለው። ሰው ላይ ለመፍረድ አትቸኩል። ጥሩ አባት ሆነ ብታሳድገኝ ኖሮ እንደዚህ ባለው ጓደኛ መሰልኩ እንዴ? በስርዓት ማውራት ካልቻልክ ግሮሰሪ ለቀውጣ። ግሮሰሪ ለቀውጣ? አያር እኔ እዚህ ቤት ያፈሰስኩት ደምና ላብ አይታይም። ደንበኞችን አስተናግደህ ስትጨርስ ትረክ፣ ወይም ደግሞ ያቺ ሞልቃቃና ዘናጯ ልጅ ስትመጣ ታጽዳለህ። ሰለሞን ዝም ብሎ ወደ ስራሽ ተመለሽ። ምንም አይሆን። ብቻውን መሆን የለበትም። ስንዱ እዚህ ስራሽን መስራት ሰልችቶሻል?
ምን ቀረው? ቆይቼ ብመጣ ይሻላል። ለምን? ስለ ልጆቹ እያወራ ነበር ከብሌን ጋር። ጥሩ ጊዜ እያሳለፋችሁ ይመስላል። የድሮ ነገሮችን እያነሳን እየሳቅን ነበር። ለዛ ነው። በቃ እኔ ልሂድ። ልጅህን ካበላሸችብህ ልጅ እናት ጋር ይህን ያህል ከሳክ ቀልዱ በጣም ያስቃል ማለት ነው። ማቃጠሉ ምንም አይፈይድልህም። አባት የዚህ አይነት ብዙ ይኖረዋል። የሆነ ነገር ሲቃጠል ባይ ደስ ይለኛል። ቢያንስ ስሜቴን ያረጋጋልኝ። የኔ ፍቅር እንደዚህ ስትሆን ማየት አልፈልግም። እኔ እዚህ ቤተሰብ ውስጥ ብቸኝነት እየተሰማኝ ነው። እኔና ሜላት አለንል። አውቃለሁ፣ ግን አንድ እውነት አይደለማ። ደግሞ ቆይ ለዛ ለማይረባ ጉረሰራቸው ብዬም አይደል፣ ቢያንስ አንድ ቀን ዋጋ እንዲኖረኝ እንጂ። አባትህ አንተ የተሻልክ መሆንን ማየት ስላቃተው ነው። የኔ ፍቅር ቃል እገባልሃለሁ፣ ሁሉም ነገር ይስተካከላል። በዛ ከአቅሜ በላይ ነው። ቆይ እኔ ለአባቴ ያላረኩለት ነገር አለ? ግን እሱ አይወደው። ለምን ምን እየሆንክ ነው? ና አረፍ ብትል ይሻላል። አይዞህ። ዛሬ እንደተገናኛችሁ ልትነግረኝ ነበር። አስፈላጊ ነበር ገሊላ። ከእሷ እንድትርቅ ጠይቄህ ነበረ። ከእሷ ጋር ቢሮ ውስጥ እየቀለድክና እየተሳሳቅ መቆየት ትክክል ነው ብለህ ታስባለህ? ስለ ምስጋናና ሳይሆን እየተነጋገርን ነበር። ይኸው ነው። በስልክ ማድረግ አትችልም ነበር ወይስ አሁንም ማግኘት ትፈልጋለህ? ያ ምን ልዩነት አለው? አሁን ፍላጎቱ ሁሉ ግልጽ ሆኖልኛል። ፍላጎቴ ምስጋናና ሳሮን ግንኙነት እንዲያቆም። እንዴት እያያት እንደነበር አይቻል። በእኔና በብሌን መካከል ምንም እንደሌለ ታውቂያለሽ። እኔ የማውቀው ብቸኛ ነገር ቢኖር መታለል እንደሰለቸኝ ነው። ጭራሽ በር ስር ተደብቀ ታዳምጠናለህ? አይደለም እኮ ጮክ ብላችሁ ስታወሩ ደህና መሆናችሁ ላረጋግጥ ነው የመጣሁት። ለምን ይሄን አልነበረ የፈለግከው? እኔና አባትህ ከተፋታን በምን እንደተጣላን ግራ እንዳይገባ። ሰለሞን አንተን እኮ ነው ማናገር ካልፈለኩስ ምን ልታደርገኝ? ቤት ስለሆነ በጥፊ ልመታኝ? ይህ ቤት እኮ ያንተን ቤት ነው። ከመጀመሩ ቆይ እዚህ ቤት ዋጋ እንዲኖረኝ ከብሌን ጋር መወዳደር አለብኝ? ያንን ለምን እንዳደረግኩት ማወቅ አለብህ። አልፈልግም። እድሜን ሙሉ እንድትወደኝ ስለምን ኖር እና አሁን ልታስፈደኝ? ጊዜው አልፎ
ነው።